አሁን የምንሰራው ምንድነው እንደነገርኳችሁ ወንድማችን ያለበት ችግር ምንድነው ላሞቹ በየጊዜው የኮርማ ፍላጎት እያነሱ አይደለም ስለዚህ የኮርማ ፍላጎትን ካላነሱ ምን መጠቀም አለብን ፕሮስቶግላንዲን ምንድነው ብለን ስናስብ በእርባታ ላይ የወተት ላሞች በኑትሪሽን ችግር በፓራሳይት ችግር በተለያየ የኮርማ ፍላጎትን እያነሱ ነገር ግን ኮርማ ማያዝ ካቃታቸው ወይም ደግሞ ማህፀናቸው ዝግጁ ካልሆነ እነዚህ ነገሮች ስንሰጥ ይሄንን ስንሰጥ በአግባቡ እንሰጣለን ይሄን ከሰጠን በኋላ የኮርማ ፍላጎት ያነሳሉ ማለት ነው ስለዚህ ዛሬ ይሄንን እንሰጣቸዋለን ይሄ ለእያንዳንዱ አላም ስንት ነው የሚሰጠው ስንት ሲሲ ሁለት ሲሲ ነው የሚሰጠው ዛሬ ከሰጠናት በኋላ ዛሬ ምንድነው ቀኑ ሮብ ሐሙስ እሁድ ጧት የኮርማ ፍላጎት ያነሳሉ ማለት ነው ስለዚህ ይሄ በአግባቡ መጠቀም ይቻላል እነዚህ ነገሮች የሚጠቅሙት ምንድነው እርባታችን በትክክል እንዲሄድ አንዳንድ ጊዜ የወተት ላሞች ቅድም እንደነገርኳችሁ ከወለዱ በኋላ የኮርማ ፍላጎት ሳያሳዩ ረጅም ጊዜ እየታለቡ ይኖራሉ የመታለብ ችግር ምንድነው ለተለያየ ካልሲየም በሽታ እንዲጠቁ ያደርጋቸዋል በዛ ላይ ደግሞ ውጤታማ ማያደርጉ ነው ስለዚህ ምን መስጠት መቻል አለብን እነዚህን ሆርሞኖች ለሁሉም እንሰጣለን አሁን እቺም ገና ናት ይቻውን ግዝና አላት ግን ኑትሪሽናል ፕሮብሌም አለባቸው አልፎ ያ ኑትሪሽናል ፕሮብሌም ሲገዛል የዚህ የአመጋገብ ችግር ጥራቱን የጠበቀ መኖ አለመመገብ ላሞችን ስንገዛ በጣም ማየት ያለብን እድሜያቸውን አቋማቸውን ጤናቸውን መያዝ አለብን አንዳንድ ጊዜ ፑር ኳሊቲ የሚበሉ የአመጋገብ ችግር ካለባቸው ዘር የሚያስ ፍላጎት ያሳያሉ ግን ዘር አይዙ ፓራሳይቶች በሰውነታቸው ውስጥ በብዛት ካሉ የዛው ተጠቂ ናቸው ስለዚህ እቺ ላም አሁን 1 አመት ከ8 ወር ብላ መታለብ ማለት አሁን ሁለተኛና ሶስተኛ የምትወልድበት ጊዜ ነበር በርግጥ አሁንም ጧት ስንት ትሰጣለች ጧት 8 ማታስ 15 ትሰጣለች ግን እቺ ላም አሁን 1 አመት ከ8 ወር ታለበች ማለት በመጀመሪያው ወሊድ ስንት ወተት ትሰጥ ነበር ማለት ነው በጣም ከፍተኛ ወተት አምራች ላም ናት ስለዚህ ላሞችን ሁሉ ጊዜ መጠንቀቅ አለብን ወደ 34 ሊትር የምትታለብ የወተት ላም 1 አመት ከ8 ወር ዝም ቁጭ አርጎ መቀለብ በጣም ከባድ ነው ስለዚህ ዛሬ ወንድሜ ጠርቶኛል እስቲ ውጤቱን እናየዋለን ከዛ በኋላ ዘር ደግሞ ስንሰጥና አዳገሙ ለምንድን ነው ያዳገሙት ቅድም ስሰራ አይታችሁ ከሆነ ፓራሳይቶች እዚህ ወደ ማህፀን ላይ ወደ ኦቫሪ ላይ በብዛት ይቀመጣሉ ስለዚህ እሱን ሁላ ዲቴክት አድርገን አጽድተናቸዋል አሁን ደግሞ ይሄንን እንሰጣለን ስንት ሲሲ ብያቸዋለሁ 2 ሲሲ ልክ እሁድ ጠዋት ላይ ኮርማ ፍላጎት ያሳያሉ ቀጥታ መተን ዘር እንሰጣቸዋል ዘር ጧት ኮርማ ፍላጎት ስላነሱ ጧት አይሰጥም የኮርማ ፍላጎት ካነሱ ከ7 ሰዓት ተኩል እስከ 8 ሰዓት ባለው ጊዜ ውስጥ ማህፀናቸው ሬዲ ይሆናል በዛ ጊዜ የፈለግነውን አይነት ዘር አምጥተን መስጠት አለ ዘር ደግሞ ስንሰጥ ጥሩ ዘር መስጠት መቻል አለበት በወተት ምርታቸው በሽታን በመከላከል አቅማቸው የመኖር እድሜያቸው እስከ 16 አመት እስከ 20 አመት መኖር የሚችሉ የወተት ላሞችን ዘር መስጠት አለበት ምክንያቱም ይሄ ወንድማችን ውጤታማ መሆን መቻል አለበት በርካታ ላሞች አሉ 32 ሊትር 30 ሊትር 35 የሚታለቡ አሉ እናያቸዋለን እንቀጥላለን ደግሞ የተገኘሁት እዚሁ ሰንዳፋ ከተማ ላይ ያን ወንድማችን እርባታ አለ ግን ምንድነው ጊደሮቹ የዘር የሚያዝ አንዳንድ ጊዜያቸው ያልፍባቸዋል በተለያየ ምክንያት ስለዚህ እቺ ጊደር ከተወለደች ምን ያህል ጊዜ ሆናታል 2 አመት እንግዲህ አንድ የሶስተኛው ወልዳለች እናቷ የሶስተኛው ወልዳለች ወትሄዳለች ሶስቷ በጣም ሄዳለች ስለዚህ በእድሜያቸው ለምንድነው ዘር ያልያዙት ለምንድነው ዘር ላይ ይዞ የቻለው የኑትሪሽናል ፕሮብሌም ነው የጤና ችግር ነው ወይስ ደግሞ የጄኔቲክ ፕሮብሌም አለባቸው እንዳንል እናቷ እንደ እናት የወተት ምርቷ 30 ነው የሚሰጠው የዚች እናት በጣም ከባድ ነው የ30 ሊትር የምትታለብ ላም ለምንድነው ላሟ በጊዜ ሆርሞን ፍላጎት ያላነሳችሁ ብለን ሁሉ ጊዜ ማሰብ አለብን ስለዚህ እድሜዋ በሄደ ቁጥር ፕሮዳክሽናችን ይጎዳል ያ ማለት ምንድነው ላሞች በጊዜያቸው መውለድ ሲገባቸው በጊዜ ሳይወልዱ ሲቀሩ እርባታችን ላይ ከፍተኛ ተጽዕኖ ያመጣል ምክንያቱም የእሷ እናት ሶስተኛዋን ስትወልድ ገና ይችኛዋ ምንም ዘር አላነሳችም ስለዚህ ለምንድነው ተከታዮያችን ናት ያቺ አሁን ዘር ይዛለች ቀጥሎ ሌሎች አሉ እቺ ግን አልያዘችም ስለዚህ ዛሬ ምንድነው የምንሰጣት ያለባትን ነገሮች ቼክ አፕ ከሰራን በኋላ ጤናማ ናት ስለዚህ ይሄንን አፍላግላንዲን ወይ ፕሮስቶግላንዲን እንሰጣታለን እንደምታውቁት ይሄ ዛሬ ከተሰጠ በኋላ በቆዳና በስጋ መሃል ነው የሚሰጠው ይሄ ከተሰጠ በኋላ ከ4 ቀን በኋላ ደግሞ ያለውን እናያለን ሳይክሏን ኮርማ ፍላጎት ካመነሳች እሰየው ዘር አምጥተን 4ኛ ቀን ላይ እንሰጣታለን በዛ ጊዜ ካላነሳች ግን በድጋሚ መተን እንሰጣታለን
እና እንዴት ይሰጣል? ምን ማድረግ አለብን? በመልኩ ይሰጣል? የት ቦታ ላይ? አሁን አብረን እናያለን ማለት ነው። የዚህ ጥቅሙ ምንድነው? የላሞች እርባታ በትክክል ቀጣይነት እንዲኖረው እጅግ በጣም ይጠቅመናል። ግን ማረጋገጥ ደግሞ ያለብን ላሞቹ እርጉዝ ናቸው ወይ በደንብ ማየት መቻል አለብን። አንዳንድ ጊዜ በተለያየ ምክንያት እጃችን ላይ ደርስ ይችላል። የፓልፔት የማድረግ አቅም ከባድ ሊሆን ይችላል። ዘር ይዘው ዘር የላቸውም እንላለን። ያ ደግሞ ጽንሱን ያበላሸዋል። ላሞች ለተለያየ ለማህፀን ችግር ይጋለጣሉ። ኦልሞስት ሁሉ ነገራቸው ይረበሻል። ስለዚህ ያ እንዳይሆን በደንብ መጀመሪያ አላት የላት የሚለውን ካረጋገጥን በኋላ በቀጥታ ይሄ አዲስ ነው አሁን የከፈትኩት፣ ይህን ደግሞ ስንጠቀም መሆን አለበት አዲስ ነው መግዛት ያለብን። ኤክስፓየርድ ይሄ ትንሽ ጭቃ የሆነው ምንድነው ፌስታል ውስጥ ስለነበረ ነው። ስለዚህ ይህን አፍላግላንዲን በደንብ ለዚች ጊደር እንሰጣታለን። የሚቀጥሉት ቀናቶች ውስጥ ያላት ለውጥ ምን ይመስላል ደግሞ አብረን እናያለን ማለት ነው። ስለዚህ አሁን በቀጥታ ወደ ስሪንጄን መርፌ አዘጋጅቻለሁ። እሷ የምትሰጥበት መርፌ ለብቻ መሆን አለበት። ሌሎች ላሞች መወጋት የለባቸውም። በዛ መርፌ መቀቀል አለበት። አለበለዚያም ደግሞ ማቃጠል። ለምንድነው ብዙ ጊዜ የተለያየ የዘር መያዝ ችግር ያለባቸው በተለያየ መልኩ በሽታውን ሊያስተላልፉ ስለሚችሉ መርፌ ላይ በጣም ጥንቃቄ ማድረግ መቻል አለብን። እርባታችን ቀጣይነት እንዲኖረው ሁልጊዜ መስጠት አለብን። ላሞቻችን ለምንድነው በጊዜያቸው ኮርማ ፍላጎት ያላነሱት? የኮርማ ፍላጎትን ያሳያሉ፣ ግን ለምንድነው ዘር ያልያዙት? የፓራሳይት ችግር ነው? ሪፕሮዳክቲቭ ሲስተም ላይ የተለየ ነገር አለ? የማህፀን ችግር ነው? ማህፀን ማበጥ፣ የማህፀን ኢንፌክሽን መከሰት ከምን ሊመጣ ቻለ? በመርፌ ችግር ነው? በአመጋገብ ኒውትሪሽናል ፕሮብሌሞች በብዛት ይከሰታሉ። ለምሳሌ የዚህ የአመጋገብ ችግር በብዛት ካለ ሰውነታቸው ይከሳል፣ የምግብ ፍላጎታቸው ይወርዳል። ብዙ ጊዜ ደግሞ ጽንስ የመያዝ ችግርም ይገጥማቸዋል። ጽንስም ከያዙ በኋላ ደግሞ አቦርት ያደርጋሉ። ስለዚህ ያንንም ነገሮች ተዛማጅ ነገር ይህንን ከሰጠን በኋላ ኮንቲኒየስ ክትትል ማድረግ መቻል አለብን። ውጤታማ እንዲሆኑ ደግሞ የተሻለ ስራ መስራት መቻል አለብን ለማለት ፈልጌ ነው። አሁን እንግዲህ በቀጥታ ወደዚህ ወደ ሆርሞን አሰጣጥ እንገባለን። ምን ይመስላል እንዴት እናያለን። ለሚቀጥሉት 4 ቀን ምን አሳየች፣ ከዛስ በኋላ ደግሞ ዘር ያዘች አልያዘችም፣ ዘር ካልያዘች ደግሞ ምን በተጨማሪ መስጠት አለብን። ይህን ከሰጠን በኋላ ደግሞ አመጋገብ ላይ በጣም ትኩረት ማስጠት መቻል አለብን። አመጋገብ ላይ አመጋገብ ምንድን ነው የምትፈልገው? የአሰር መጠን ነው? የፕሮቲን መጠን ነው? የቫይታሚን መጠን ነው? የካርቦሃይድሬት መጠን ነው? ሰውነቷ በደንብ የተሻለ እንዲሆን እንዴት መመገብ አለብን የሚለው በደንብ ቀጣይነት የምናየው ይሆናል ማለት። አሁን በቀጥታ ወደ መርፌው እንሄዳለን። እንግዲህ እንደምታዩት የዚህን የሆርሞን አሰጣጥ ካየን በኋላ የጊደሮችን አመጋገብ በደንብ እናያለን። ጊደሮች የክብደታቸውን 3 በመቶ ከ30% እስከ 70% በሚደርስ የሳር ድርቆሽ መስጠት አለበት። እድገታቸው ያልጨረሱ ጊደሮች ላሞች በአንደኛው ወይም በሁለተኛ አለባ ወቅት ለራሳቸው እድገት የሚሆን ተጨማሪ መኖ መስጠት ያስፈልጋል። ይህ አመጋገብ ክትትል ጊደሮች በወቅቱ ለኮርማ እንዲደርሱ ያደርጋል። እንግዲህ እዚህ ቤት የተፈጠረው ነገር በጊዜ እንዳይደርሱ የአመጋገብ እጥረት፣ የጤና ክትትል፣ የብዛታቸው ሁኔታ ተጽዕኖ አድርጎባቸዋል። በተለይ ጊደሮች በሚወልዱበት ጊዜ ወይም ደግሞ ሴት ጥጃን ሲወልዱ ከ3 ወር እድሜያቸው በኋላ በጥራት የተዘጋጀ ሳር ድርቆሽ በደንብ ልንሰጣቸው ይገባል። በተጨማሪ ደግሞ 1 ኪሎ ግራም እስከ 1.5 ኪሎ ግራም የሚደርስ የተመጣጠነ መኖ ለሴት ጥጃዎች ከ6ኛ ወራቸው ጀምሮ እንዲሁም ደግሞ ለእርግዝናም ከደረሱበት ጊዜ ጀምሮ ምን መስጠት አለብን? በጣም ክትትል አድርገን በጣም የተመጣጠነ መኖ ልንሰጥ ይገባል። ይህ ጊደሮች በእርግዝና ወቅት የሚመገቡት መኖ ዋናኛ ዓላማ ያልጎለበተውን የጊደሮች የሰውነት አቋም ወደ ጉልበት ደረጃ እንዲደርስ ወይም ደግሞ የሚወለዱት ጥጃዎች ጠንካራና ጤነኛ እንዲሆኑ ስለሚያግዘን በእነዚህ ጊዜያት ውስጥ ጥሩ የአመጋገብ ስርዓት መስጠት አለብን። በተለይ ጊደሮች በ5ኛ ወራቸው የእርግዝና ጊዜ ጀምሮ ለጽንሱ ጤናማ መሆን እንዲሁም ደግሞ ጊደሮች ከወለዱ በኋላ የተሻለ የወተት ምርት እንዲኖራቸው፣ ጊደሮች ከወለዱ በኋላ ደግሞ በተለያየ የካልሽየም በሽታና እንዲሁም ደግሞ በሌሎች የጤና ችግሮች እንዳይጎዱ አመጋገብ ላይ በጣም ትኩረት መስጠት መቻል አለብን። ይሄ ትኩረት ለምንድን ነው የሚጠቅመን ነው? በአብዛኛው ጊዜ የምናተርጉት ትክክል ምንድነው? በሽታ ላይ ነው። በተለይ ጊደሮችን የሚያጠቋቸው እንደ ካልሲየም ዴፊሽንሲ፣ ሌሎች ይሄ ሪፕሮዳክቲቭ ሲስተማቸው ላይ የሚደርሱ በተደጋጋሚ የወሊድ ፍላጎት የወሊድ ጊዜ የጤና ችግሮች መከሰት እንዲሁም ደግሞ አሁን እንዳያችሁት የኮርማ ፍላጎት ሳያነሱ ለረጅም ጊዜ መቆየት እርባታን በጣም ይጎዳል። ስለዚህ ሁልጊዜ መስራት አለብን ፕሮቲን መጠናቸው ከፍ ያሉ፣ በካርቦሃይድሬት ይዘታቸው ከፍ ያሉ፣ በፒኤች መጠን ከፍ ያሉ፣ በሞይስቸር በጣም ከፍ ያሉ፣ በካልሽየም ኮንቴንታቸው ከፍ ያሉ የበቆሎ ገለባ፣
የስንዴ እንደ ፍሩሽካ፣ ሞላሰስ፣ ምጥን መኖ በተገቢ ሁኔታ እንደየሁኔታቸው ልንሰጣቸው ይገባል። እዚህ ላይ የመኖ አዘጋጃጀትንም እናያለን። አንደኛ የመኖ አዘጋጃጀት ላይ ምንድነው የሰብል ተረፈ ምርቶች እንደ ድርቆሽ፣ እንደ ገለባ፣ እንደ አገዳ እህሎች፣ የተሻሻለ የመኖ ዝርያዎች ደግሞ እንደ ዝሆኔ፣ እንደ ዲንሾ፣ ዴዝዴሞና፣ የላም አተር፣ የሽምብራ አተር እነዚህም በሙሉ መስጠት አለብን። በተለይ ደግሞ ይህ አካባቢ አረንጓዴ ስለሆነ የአካባቢው ገበሬዎችን መሬት በመከራየት እንደ ምንድነው ስሙ ይሄ ኤሌፋንት ግራስ እንደ አልፋልፋ ከዛ ይህንን በማብቀል ሳይሌጅ በመስራት በሳይሌጅ በጣም የበለጸገ ምግብ የለም እንደ ሳይሌጅ። ስለዚህ ሳይሌጅ አንደኛ ጊዜን ይቆጥባል፣ ሁለተኛ በማዕድን በጣም የበለጸገ ነው። እነዚህ ነገሮች በማምረት ምግባቸውን መስጠት፣ የወተት ምርታቸው ከፍ እንዲል ማድረግ እንዲሁም ደግሞ የዘር ፍላጎታቸው በተለይ አንድ ጊደር ከተወለደችበት ከ1 ዓመት ከ7 ወር እንዲሁ እስከ 1 ዓመት ከ9 ወር አካባቢ ድረስ የኮርማ ፍላጎትን ማንሳት አለበት። አንዳንድ ሰዎች በ1 ዓመት ከ5 ወር ዘር የሚያስይዙ አሉ። ያ እንደ ሁኔታው አንዳንድ ጊዜ ብዙ አይመከርም። ግን ምክንያቱም ምንድነው ምግብ ላይ ያሉ የኒውትሪሽናል ፕሮብሌሞች ላሞቹ ለተለያየ ውርጃ እንዲጠቁ ያደርጋቸዋል። በተለይ በ1 ዓመት ከ5 ወር ብዙ አልበለጸገም ሰውነታቸው፣ አጥንታቸው በደንብ አልጠነከረም እና መሸከም ያቅታቸዋል። ስለዚህ ብዙ ጊዜ የሚመከረው 1 ዓመት ከ8 ወር፣ 1 ዓመት ከ9 ወር እስከ 2 ዓመትም ይመከራል። ስለዚህ እዚህ ላይ አብረን ምን መስጠት አለብን? የፋብሪካ ተረፈ ምርቶች ምን ፍሩሽካ፣ ፋጎሎ፣ ሞላሰስ በካርቦሃይድሬታቸው እጅግ በጣም የበለጸጉ ናቸው። ሌሎችም ደግሞ ምግቦችን ምን መስጠት አለብን? ለእንስሶቻችን ጥቅም የሚያውሉ የጊደሮችን አመጋገብ መስጠት አለብን። ይህ ግን ካልሆነ ብዙ ጊዜ ላሞቻችን ምን ይሆናሉ? የሚወልዷቸው ጥጃዎች ደካማ ይሆናሉ፣ ይሞታሉ። እነሱም ለተለያየ በሽታ ይጠቃሉ። የኮርማ ፍላጎትን ደግሞ ያሳያሉ። በተለይ ላሞች ከወለዱ በኋላ አንዳንድ ጊዜ ከወለዱ በኋላ በ15 ቀን የሚያሳያሉ፣ በ3 ሳምንት፣ በ1 ወር። ግን ልብ ማለት ያለብን ምንድነው ላሞች ከወለዱ በኋላ 4ኛ ወር መጨረሻ ወይም ደግሞ 5ኛ ወር ላይ ነው ዘር ማስያዝ ያለብን። ይህን ጊዜ ካልያዙ ጉዳት ነው። ስለዚህ እንደነዚህ አይነት ላሞች እንደዚህ የጤና ችግር ሲገጥማቸው በቀላሉ ማለፍ የለብንም። በአቅራቢያችን ያሉ የእንስሳት ሐኪሞችን በማማከር ቶሎ ብለን ምንድን የገጠማቸው ፓራሳይት ችግር አለባቸው፣ በባክቴሪያ ኢንፌክሽን ነው፣ ሲወልዱ ኢንፌክሽን ገጠማቸው፣ በምን ሊመጣ ቻለ ያ ኢንፌክሽን? ወይስ ደግሞ የዘር የሚሰጠው ባለሙያ የተለያየ ችግር ገጠመው፣ የናይትሮጂን ይዘቱ አለቀበት? እነዚህ ነገሮችን ደግመን ደጋግመን በማየት ላሞቻችን በወተት ምርት የተሻለ እንዲሆኑልን፣ በጤናቸው የተሻለ እንዲሆን አንድ የወተት ላም ከኛ ጋር ከገዛናት በኋላ ወደ 12 ዓመት 14 ዓመት አንዳንዶቹም እስከ 17 ይኖራሉ። ያንን ተቋቁሞ የተሻለ እንዲደርሱልን ጥሩ የሕክምና ክትትል ማድረግ መቻል፣ ባለሙያዎችን ማማከር አለብን። ይህን ካደረግን እርባታችን የተሻለ ይሆናል። ስለዚህ ስለ ወተት ላሞች የተለያየ ጥያቄ ካላችሁ ኃይሉ ነኝ የእንስሳት ሐኪም ወይም ዶክተር ኃይሉ ብላችሁ ጠይቁኝ። እኛ ጋር ብትመጡ ለሚቀጥሉ 4 ቀን ስለ ወተት ላሞች እንክብካቤና ክትትል ስለምንሰጥ የራሱን ማኑዋል ስላለው በቀጥታ መታችሁ ስልጠናውን መውሰድ የተሻለ ደረጃ መድረስ ትችላላችሁ ለማለት ፈልጌ ነው። መልካም ጊዜ ለሁላችሁም። አመሰግናለሁ።